ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዛሬ ክላሳችን ደግሞ የምናየው ሜዲኬሽን አድሚኒስትሬሽን ፓርት 2 ነው ማለት ነው። በባለፈው ኢንትሮዳክሽን ፓርት 1 አይተናል። ከዛ የቀጠለ ዛሬ ደግሞ ሶስት ዋና ዋና ቶፒኮች እናያለን። አንደኛ ስለ ድረግ ፕሪፓሬሽን ምን እንደሆኑ ታይፓቸውን እናያለን። ሁለተኛ ስራ ቦታ ላይ ኤኒዌር የምታገኟቸው ኮመን አብሪቬሽኖች አሉ። እነዚህን ኮመን አብሪቬሽኖች ምን ምን እንደሆኑ እናያለን። ሶስተኛ ደግሞ 10 ራይትስ ኦፍ ሜዲኬሽን አድሚኒስትሬሽን፣ እነዚህንም ብዙ ቦታ የምታገኛቸው ነገሮች ናቸው። እነኝን ሶስቱን በዛሬ ቪዲዮ ባጭሩ የምናይ ይሆናል ማለት ነው። እንደተለመደው ቪዲዮን ላይክ እና አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ድረግ ፕሪፓሬሽን ምንድነው? የመጀመሪያ ቶፒካችን የሚሆነው ድረግ ፕሪፓሬሽን ነው። ሰርቴን ድረግ ፕሪፓሬሽንስ ሪኳየር ስፔሻል ኮንሲደሬሽንስ ሪጋርዲንግ አድሚኒስትሬሽን። ድረግ ፕሪፓሬሽን ማለት መድኃኒት የምንሰጥበት ወይ በምን መልኩ እንሰጣለን፣ ኦር ደግሞ በምን መልኩ ሊመረቱ ይችላሉ፣ መድኃኒቶች በምን መልኩ ፕሪፔር ሊደረጉ ይችላሉ የሚለውን ነው የሚያሳየው። ለምሳሌ ቼዌብል ታብሌትስ አሉ፣ ባፍ የሚታኘኩ ማለት ነው። ዲዛይንድ ቱ ቢ ቼውድ ቢፎር ስዋሎዊንግ ማለት ነው። ዝም ብሎ ከመዋጥ ይልቅ አፍ ላይ የሚታኘኩ አሉ። ያ ምን ይጨምራል? ኢንክሪዝ ጋስትሪክ አብዞርብሽን፣ ውስጥ ሄደው በፍጥነት አብዞርብ እንዲሆኑ ታኝከው የሚዋጡ እንደዚህ ከረሜላ የሚመስሉ መድኃኒቶች ሊኖሩ ይችላሉ። እነዚህ አይነት መድኃኒቶችን ቼዌብል ፕሪፓሬሽንስ እንላቸዋለን። ሌላ እንደዚሁ ቡካል ኤንድ ሰብሊንጓል ሜዲኬሽንስ የሚባሉ አሉ። ቡካል በጉንጭ የሚያዙ፣ ሰብሊንጓል ከምላስ ስር የሚቀመጡ፣ ያው ስለ እያንዳንዳቸው እናያለን። እሺ ለብቻቸው አለ እዚህ ሜዲኬሽን አድሚኒስትሬሽን ቀጣይ ፓርት እናየዋለን። እነኚህ እንግዲህ ቡካልና ሰብሊንጓል ደግሞ በአፍ በጉንጭ በምላስ ስር የሚቀመጡት ዲዞልቭ እንዲሆኑ እዛው ሟምተው እንዲያልቁ ማለት ነው። ዲዞልቭ ኮምፕሌትሊ ቢፎር ዘ ክሊየንት ካን ድሪንክ ኦር ኢት ማለት ነው። የሚሟሙ አሉ። እንደዚህ አይነት ፕሪፓሬሽኖች ሊኖሩ ይችላሉ። ሌላ በፈሳሽ መልኩ የሚመጡ እናገኛለን። ሰስፔንሽንስ ኤንድ ኢመልሽንስ which should be administered immediately after shaking and pouring from the bottle። እንደመታቸው በእንደዚህ አይነት ቦትል ይመጣሉ። ዘንድ የሚያስፈልገውን ኤሜል ቀርተን እንሰጣለን። በሶሉሽን መልክም ፕሪፔር ይደረጋል ሜዲኬሽን ማለት ነው። ድረግ ፕሪፓሬሽን ሲባል ፎርምስ ኦፍ ሜዲኬሽንስ ማለት ነው። በምን መልኩ ይዘጋጃሉ እንዲሁም ይሰጣሉ የሚለውን ለማሳየት ነው። የተወሰኑትን በግሩፕ ከፋፍለን እናያለን። ለምሳሌ ኦራል ሶሊድስ የሚባሉ አሉ። ኦራል ሶሊድስ ድረግ ፕሪፓሬሽንስ፣ ባፍ የሚወሰዱ ጠጣር ነገሮች ማለት ነው። ለምሳሌ ታብሌት፣ ሞስት ኮመን የምናውቀው ታብሌት ማለት ታብሌቶች እነዚህ ስሞል ዲስክ ኦር ፍላት ራውንድ ፒስ ኦፍ ድራይ ድረግ ናቸው። ኮንቴኒንግ ዋን ኦር ሞር ድረግስ ሜድ ባይ ኮምፕሬሲንግ ኤ ፓውደርድ ፎርም ኦፍ ድረግስ ማለት ነው። ጀስት በዱቄት መልኩ ነው ማሽኑ ፋብሪካው የሚያመርታቸው ዘንድ ወደ ጠጣር መልክ እየቀየሩ እንደዚህ እያሸጉ የሚያመጧቸው ታብሌትስ ናቸው። እነዚህ ኦራል ታብሌት ድረግ ፕሪፓሬሽንስ ማለት እንችላለን። ሎዘንጅስ አሉ እንደዚሁ። ሎዘንጅስ ኦር ትሮችስ ማለት ደግሞ ስዊት ሜዲሲናል ታብሌት ናቸው። ኮንቴኒንግ ሹገር ዛት ዲዞልቭስ ኢን ዘ ማውዝ ማለት ነው። ሎዘንጅስ የሚባሉት ምንድን ነው? አፍ ላይ የሚሟሙ ብዙውን ጊዜ አሁን ለጉሮሮ መከርከር ምናምን ነገር የሚወስዱት ስትሬፕሲል የሚባሉ ታብሌት ካወቃችሁት እንደዚህ ከረሜላ የሚመስሉ ጣፋጭ ነገሮች እና ከአፍ ላይ የሚሟሙ መድኃኒቶች ሎዘንጅስ ይባላሉ። ታይፕ ኦፍ ታብሌት ናቸው፣ ግን አንደኛ ስዊት ናቸው። ኮንቴኒንግ ሹገር ኤንድ ኢት ዲዞልቭስ ኢን ዘ ማውዝ ማለት ነው። ታብሌት ሲባል ይሄ ሲምፕሊ የሚዋጡ ናቸው ማለት ነው። ሌላ ካፕሱልስ ናቸው። ካፕሱል ማለት ስቲል እንደ ታብሌት ናቸው፣ ነገር ግን ስሞል ሆሎ ዳይጀስቲብል ኬዝ አላቸው። ዩዥዋል ሜድ ኦፍ ጀላቲን። እንግዲህ ካፕሱል ማለት እዚህ ጋር እንደምታዩቸው እንደነ ፔኒሲሊን አይነት ነገሮች፣ አምፒሲሊን አይነት ነገሮች ውጭ ላይ ፕላስቲክ ሽፋን ያላቸው ውስጣቸው ላይ ዱቄት የያዙ ትናንሽ ቲዩብ የሚመስሉ ስሞል ሆሎ በጀላቲን ከቨር የተሰሩ ታብሌቶች ካፕሱል ይባላሉ። ካፕሱል ፊልድ ዊዝ የድረግ ቱ ቢ ስዋሎድ ባይ ዘ ፔሽንት ማለት ነው። እነዚህ ቀጥታ የሚዋጡ ውስጣቸው የድረግ ዱቄት ያለበት ማለት ነው። ካፕሱልስ ይባላሉ እነዚህ። ሌላ ፓውደር አለ ብቻው ዱቄት በትልቅ ብልቃት እንደዚህ ፓውደር። እነዚህ ደግሞ ፋይንሊ ግራውንድ ድረግስ ኦር ድረግስ ሰም አር ዩዝድ ኢንተርናሊ፣ ያ ማለት ተበጥብጠው ሊጠጡ ይችላሉ ማለት ነው። አዘርስ ኤክስተርናሊ ቆዳ ላይ ኤኒ ሰውነት ክፍል ላይ ሊቀቡ ይችላሉ ማለት ነው። ስለዚህ እነኚህ ሶሊድ የሆኑ ኦራል ፕሪፓሬሽኖች ናቸው ማለት ነው። ታብሌት፣ ሎዘንጅስ በካፕሱል መልኩ ሊመጣ ይችላል፣ ፓውደር መልኩ ሊመጡ ይችላሉ። እነዚህ ሁሉ እንግዲህ ፕሪፓሬሽንስ ናቸው ኦራል ማለት ነው። ሌላ ቶፒካል ፕሪፓሬሽን። ቶፒካል ማለት ደግሞ በቆዳ የሚሰጡ ማለት ነው። ቶፒካል ፕሪፓሬሽን የሚባሉት በውጭኛው የሰውነት ክፍል ላይ የሚቀቡ ሲሆኑ ቶፒካል እንላቸዋለን። ለምሳሌ ሊኒመንትስ አሉ። ሰብስታንስስ ሚክስድ ዊዝ አን አልኮል ኦይል ኦር ሶፒ ኢሞሌንት ኤንድ አፕላይድ ቱ ደስኪን ማለት ነው። ልክ እንደዚህ እንደምታዩቸው አንዳንዴ
የሚያሳክክ ቆዳ ላይ የፀጉር ቦታ ላይ ሰውነት ላይ ፈንጋል የሆኑ ነገሮችን ትሪት ለማድረግ የምንጠቀምባቸው ኬሚካል ሶሉሽንስ ሊኒመንትስ ይባላሉ። ሌላ ኦይንትመንትስ አሉ። ኦይንትመንት ሰሚ ሶሊድ ሰብስታንስስ ፎር ቶፒካል ዩዝ። ኦይንትመንት ደግሞ እንደ ክሬም አይነት ሆነው ወፈር ያሉ ነገር ሲሆኑ ኦይንትመንት እንላቸዋለን። ፔስትስ አሉ። ፔስትስ ሰሚ ሶሊድ ሰብስታንስስ ናቸው። ቲከር ዛን አን ኦይንትመንት አብዞርብድ ስሎውሊ ስሩ ዘ ስኪን ማለት ነው። ከኦይንትመንት ትንሽ ወፈር የሚሉ ከነሱ ቲክነሳቸው ወፈር የሚል አይነት ክሬም ሆኖ ለረጅም ጊዜ ቆዳ ላይ የሚሆን ለቆዳ ኢንፌክሽን ለአንዳንድ ነገሮች የምንጠቀማቸው ፔስትስ የሚባሉ አሉ ማለት ነው። ሌላ ትራንስደርማል ፓችስ የሚባሉ አሉ። ፓችስ ደግሞ እንደዚህ እንደምታዩት በፕላስቲክ መልኩ ቆዳ ላይ ይለጠፋሉ። ለረጅም ጊዜ እዛ ላይ ሆኖ ስራቸውን ይሰራሉ ማለት ነው። ኮንቴን ሜዲኬሽን ዛት ኢዝ አብዞርብድ ስሩ ዘ ስኪን ኦቨር ሎንግ ፔሪድ ኦፍ ታይም ማለት ነው። እና እነዚህ ትራንስደርማል ፓችስ አንዱ የእርግዝና መከላከያ መንገዶች በዚህ የሚሰጡ መድኃኒቶች አሉ። ቆዳ ላይ እንደዚህ ክንድ ላይ ይለጥፏቸዋል። መድኃኒቱ በቆዳ አብዞርብ እየሆነ ለረጅም ጊዜ ስራውን ይሰራል ማለት ነው። ሶ ባይ ኤኒዌይ በዚህ መልኩ ቆዳችን ላይ የሚካሄዱ ፕሪፓሬሽኖች ደግሞ ቶፒካል ድረግ ፕሪፓሬሽንስ ይባላሉ። ቶፒካል ድረግ ፕሪፓሬሽንስ ባይ ዘ ዌይ ስለ እያንዳንዳቸው በቀጣይ ፓርት እናያቸዋለን። ቶፒካሎችንም ፓሬንተራሎችንም ኢንተራሎችንም በሰፊው እናያቸዋለን። አሁን ግን ጀስት እንደዚህ አይነት ድረግ ፕሪፓሬሽኖች አሉ የሚሉትን እንድትይዟቸው ነው ማለት ነው። እንደዚሁ ሌላ ሳፖዚተሪስ አሉ። እነኝም ሎካሊ የሚሰጡ ናቸው። ሳፖዚተሪስ ጀላቲን ሰብስታንስስ ዲዛይን ቱ ዲዞልቭ ዌን ኢንሰርትድ ኢን በሬክተም ሊሆን ይችላል፣ በፊንጢጣ፣ በዩሬትራ፣ በቫጃይና የሚሰጡ ጀላቲን ሰብስታንስስ እንደዚህ አይነት ነገሮች የሚሟሙ ማለት ነው። ጀስት ዩሬትራ ላይ ኦር ቫጃይና ላይ ኦር ሬክተም ላይ ስናስገባቸው እዛ በመሟሟት ኢፌክት የሚያመጡ መድኃኒቶች ሳፖዚተሪስ ይባላሉ ማለት ነው። ክሬም አለ ሌላ ኤነን ግሬሲ ሰሚ ሶሊድ ፕሪፓሬሽን ፎር ዘ ስኪን። ክሬም ያው የቆዳ ላይ ኢንፌክሽን እንደዚህ ቆዳ ላይ የሚደረጉ አንቲፈንጋል ክሬሞች ሊሆኑ ይችላሉ። አንቲ አለርጂክ ኤኒ ክሬሞች ቆዳ ላይ የሚሆኑት ክሬም ይባላሉ። እነዚህ ሁሉ እንግዲህ ቶፒካል ይባላሉ። ቶፒካል ፕሪፓሬሽንስ ማለት ነው። ሌላ ኢንሃላንትስ የሚባሉት ደግሞ አሉ። ኢንሃሌሽን ምንድን ነው? ድረግስ ኦር ዳይሉሽን ኦፍ ድረግስ ሊሆን ይችላል። የተበጠበጡ በስፕሬይ መልኩ የሚሰጡ አድሚኒስተርድ ባይ ናዛል ኦር ኦራል ሪስፓራቶሪ ሩት ማለት ነው ፎር ሎካል ኤንድ ሲስተሚክ ኢፌክት። ስለዚህ አሁን ቲፒካል ኤግዛምቱ ለአስም የሚሰጠው ፓፍ የሚደረገው መድኃኒት አንዱ ኢንሃላንትስ ናቸው። ያ ማለት በስርዓተ ትንፈሳ መልኩ ወደ ሳምባና እዚህ አፍ ጉሮሮ አካባቢ ላይ የሚጠቅሙ መድኃኒቶች ፕሪፓሬሽኖች እንደዚህ በፓፍ መልኩ የሚሰጡ ሲሆኑ ደግሞ ኢንሃላንትስ እንላቸዋለን። ኢንሃላንትስ ድረግ ፕሪፓሬሽን እንደዚህ አይነት መድኃኒቶችም አሉ። ስለ እያንዳንዱ እንመጣለን። ሌላው ሜዲኬሽን አድሚኒስትሬሽን በጣም ሰፊውን ክፍል የሚይዙትና በጣም ቬሪ ኢምፖርታንት የሚሆኑት ደግሞ ፓሬንተራል ፕሪፓሬሽንስ የሚባሉት ናቸው። ፓሬንተራል ፕሪፓሬሽን ወይም በኢንጀክሽን መልኩ የሚሰጡት በመርፌ መልኩ የሚሰጡ መድኃኒቶች አሉ። ለምሳሌ ቫያልስ። ቫያል ማለት ምንድን ነው? ቫያልስ አር ኦፍን ዩዝድ ቱ ፓኬጅ መልቲ ዶዝ ኦር ሲንግል ዶዝ ፓሬንተራል ሜዲኬሽንስ። መልቲ ዶዝ ማለት ይህን ካሟሟ ነው በኋላ ለሁለቴ ለሶስቴ ልንጠቀሙ እንችላለን። ዋን ዶዝ ደግሞ አንዴ ሊሰጥ ይችላል ማለት ነው። ባይ ኤኒዌይ ግን አሁን ማውራት የፈለግነው ስለ መድኃኒቶቹ ሳይሆን ስለ እቃዎቹ ነው፣ ስለ አዘገጃጀታቸው ነው። ስለዚህ ቫያል ማለት በዚህ መልኩ ሲመጡ ቫያል እንላቸዋለን። የቫያል ኢዝ ኤ ስሞል ግላስ ቦትል ዊዝ ኤ ራበር ሲል አት ዘ ቶፕ። ያችሁት ጫፉ ላይ ራበል ክዳን ነው ያለበት። እንዲሁም ደግሞ ኤግላስ ቫያልስ ካም ዊዝ ኤ ፕሮቴክቲቭ ፕላስቲክ ሜታል ካፕ። እዚህ ጋር እንደምታዩት ፕላስቲክ ጠንካራ የሆነ የሚከላከል ነገር አለ፣ ራበሩ ማለት ነው። ዛት ፕሪቨንትስ ዘ ራበር ፍሮም ቢንግ ፓንክቸርድ ፕራየር ቱ ዩዝ ማለት ነው። ጫፉ የተከደነው ሽፋን እንዳይበሳ ምናምን የሚከላከል ጠንካራ ሜታል ካፕ ያላቸው እንደዚህ አይነት መድኃኒቶች ቫያልስ ይባላሉ። እንደዚህ አይነት እቃዎች ስታዩ ቫያል ይባላሉ ማለት ነው። ሌላ አነስ ያሉ ፕሪፓሬሽኖች አሉ። አነስ ያሉ እነዚህ የምታዩቸው ማለት ነው አምፒውልስ ይባላሉ። አምፒውል ኢዝ ሜድ ኦፍ ክሊር ግላስ ዊዝ ኮንስትሪክትድ ኔክ። አንገታቸው በጣም ቀጭን የሆነ ዛት መስት ቢ ስናፕድ ኦፍ ቱ አሎ አክሰስ ቱ ዘ ሜዲኬሽን ማለት ነው። እዚች አንገታቸውን እዚች ጋር መስመር አላት። እሷን እንሰብርና ከዚች ጋር መድኃኒቱን በሲሪንጅ እንቀዳለን ማለት ነው። እነኚህ ትናንሽ በጣም ትናንሽ የሆኑ ግላስ ክሊር ግላስ የሆኑ ጠርሙሶች ደግሞ አምፒውል ይባላሉ። ብዙውን ጊዜ ከ1 ኤምኤል እስከ 10 ኤምኤል ድረስ ሳይዝ ሊኖራቸው ይችላል። ፐርፐዙ ምንድነው? ቱ ሜክ ድረግስ አቬይላብል ፎር ኢንጀክሽን። በቀላሉ ለኢንጀክሽን አቬይላብል ለማድረግ በዚህ መልኩ ይዘጋጃሉ። አንዳንዴ ቱ አቮይድ ሜዲኬሽን ኤረር ማለት መድኃኒት ኤረር እንዳይኖር በተለያየ ዕቃ እንደዚህ ሊመረቱ ይችላሉ ማለት ነው። ባይ ኤኒዌይ እንደዚህ አይነት ቅርጽ ያላቸው ሜዲኬሽን ፕሪፓሬሽኖች ደግሞ አምፒውል ይባላሉ ማለት ነው። አምፒውል ልዩነታቸው እንዴት ይዟቸው ነው? አምፒውል ይሄኛው
ቫያል ደግሞ ይሄኛው ማለት ነው። እነዚህ አይነት ኢንጀክሽኖች አሉ። ጀስት እዚህ ጋርም ስዕላቸውን ለማሳየት ነው። ሌላ ሶሉሽንስ ናቸው። በፈሳሽ መልኩ ቅድም ገረፍ አድርገን ያለፍ ነው። ሶሉሽኖች አሉ። ሶሉሽን ታይፕ ድረግ ፕሪፓሬሽንስ ሶሉሽንስ ኮንቴን ዋን ኦር ሞር ሶሉብል ኬሚካል ሰብስታንስስ ዲዞልቭድ ኢን ዋተር ማለት ነው። በውሃ በፈሳሽ መልኩ ሲመጡ ማለት ነው። የተለያዩ ሶሉሽን ታይፕ ሜዲኬሽኖች አሉ። ለምሳሌ ኢነማ ማለት ምንድነው? ኢት ኢዝ ኤ ሶሉሽን ፎር ሬክታል ኢንስቲሌሽን። ኢነማ ፕሮሲጀሩ ራሱ አንዳንዴ በፊንጢጣ በኩል ውሃ አድርጎ ምን ማድረግ፣ ለምሳሌ ፌሰስ ማጠብ ሊሆን ይችላል፣ ድርቀት ላለበት ሰው ሊሆን ይችላል፣ ከሰርጀሪ በፊት ሊሆን ይችላል። ያ ፕሮሲጀሩ ራሱ ኢነማ ይባላል። ግን ፈሳሹ ሶሉሽኑም ኢነማ ነው የሚባለው ማለት ነው። ዶች ለምሳሌ ዶች ኢትስ ኦልሶ አኩዌስ ሶሉሽን ነው ዛት ፈንክሽን አዝ ክሊንሲንግ ኦር አንቲሴፕቲክ ኤጀንት that may be dispensed in the form of powder with directions for dissolving in a specific quantity of warm water ማለት ነው። ዶችንግ ማለትም እንደዚሁ ለክሊኒንግ ፐርፐዝ ነው። ስፔሻሊ አሁን ቫጃይናል ኤሪያን ክሊን ለማድረግ የምንጠቀመው ፈሳሽ ዶችስ ይባላል። ፕሮሲጀሩ ራሱ ዶችንግ ነው የሚባለው አይደል? ዶችንግ ይባላል ፕሮሲጀሩ ራሱ ማለት ነው። ሌላ ሲረፕስ አሉ። ሲረፕስ ኦር ሽሮፕ የምንላቸው ማለት ነው። አን አኩዌስ ሶሉሽን ኦፍ ሹገር ኦፍን ዩዝድ ቱ ዲስቲዩዝ አንፕሌዛንት ቴስቲንግ ድረግስ ማለት ነው። ሽሮፖች ደግሞ ያው ጣዕማቸው የመድኃኒቱን መምረር ለመቀነስ ሹገር ኤኒ ፍሌቨሪንግ ኤጀንት ይጨመርበታል። በሽሮፕ መልኩ የሚሰጡ መድኃኒቶች እንደዚሁ ሶሉሽንስ ናቸው። ሶሉሽን ታይፕ ድረግ ፕሪፓሬሽን እንላቸዋለን። ሰስፔንሽንስ አሉ። ሌላ ሰስፔንሽንስ ደግሞ ፓርቲክል ኦር ፓውደር ሰብስታንስ ዛት መስት ቢ ዲዞልቭድ ኢን ዘ ሊኩዊድ ማለት ነው። ሼክን ቪገሬስሊ ቢፎር አድሚኒስትሬሽን። እነዚህ ሰስፔንሽንስ የሚባሉት ደግሞ ኖርማሊ የሆነ የረጋ ነገር ሰድመንት የሆነ ነገር አለ ከውስጣቸው። ያን ነገር በደንብ ሼክ ስናደርገው መድኃኒቱ በደንብ ይቀላቀላል። ከዛ ቀድተን እንሰጣለን ማለት ነው። እንደዚህ አይነት ውስጣቸው ላይ ፓርቲክል ኦር ፓውደር ያላቸው ከሆኑ ሰስፔንሽን እንላቸዋለን። ሰስፔንሽን ማለት ነው። ማውዝ ዎሽ አፍን ክኒን ለማድረግ የምንጠቀመው ፈሳሽ ነው። አኩዌስ ሶሉሽን ዛት ኮንቴን አልኮል ሊሆን ይችላል፣ ግሊሰሪን፣ ኤኒ ሲንቴቲክ ስዊትነርስ ኦር ሳርፌስ አክቲቭ ፍሌቨሪንግ ኤንድ ከለሪንግ ኤጀንትስ ማለት ነው። እነዚህ ለማውዝ ዎሽ የምንጠቀማቸው ፈሳሾች መድኃኒቶች እንደዚሁ ሶሉሽን ድረግ ፕሪፓሬሽን ይባላሉ። ናዛል ሶሉሽንስ አሉ፣ በአፍንጫ ማለት ነው። አኩዌስ ሶሉሽንስ ኢን ዘ ፎርም ኦፍ ድሮፕስ ኦር ስፕሬይ ማለት ነው። በጠብታ ኦር በዚህ ፓፍ በማድረግ የሚሰጡ እንዲሁ በአይን ኦር በኦፕቲክ ኦር አይ እንዲሁም ደግሞ ኦቲክ ኦር ኢር ሶሉሽንስ የአይን ጠብታ፣ የጆሮ ጠብታ እነዚህ አኩዌስ ሶሉሽን ዛት አር ኢንስቲልድ አስ ድሮፕስ ማለት ነው። በጠብታ የሚሰጡት ደግሞ እንደዚሁ አናዘር ፎርም ኦፍ ሶሉሽን ድረግ ፕሪፓሬሽንስ ናቸው ማለት ነው። በዚህ መልኩ በጣም ብዙ አይነት መድኃኒት ፕሪፓሬሽን አለ። ጀስት ታይፓቸውን እንድታዩ ነው። ያን ያክል እንትን የሚል ነገር የለውም። ዘን ሜዲኬሽን ለመስጠት ሁሌም መጀመሪያ ምን ያስፈልጋል? ኦርደር አይደል? ትእዛዝ ያስፈልጋል። ሜዲኬሽን ኦርደርስ ነው ሌላው የምናየው። ሜዲኬሽን ኦርደርስ ማለት ፕሪስክሪፕሽን ማለት ነው። እንግዲህ ብዙውን ጊዜ ሐኪሞች ፊዚሽያን፣ ዶክተር ኦር ደግሞ ነርስ ፕራክቲሽነር ኮንቬይስ ሜዲኬሽን ፕላን ቱ ዘ አዘርስ ባይ አን ኦርደር ኮልድ ፕሪስክሪፕሽን ይባላል። የመድኃኒት ማዘዣ ወረቀት ይሄ ፕሪስክሪፕሽን ይባላል። እሱ ነው ሜዲኬሽን ኦርደር የምንለው። ሶ ኖ ሜዲኬሽን ሜይ ቢ ጊቨን ቱ ኤ ክሊየንት ዊዛውት ሜዲኬሽን ኦርደር ማለት ነው። ባይዘው ስፔሻሊ በሆስፒታል ሴታፕ ውጭም ቢሆን ፋርማሲዎችም ቢሆን ባይዘው ይሄን ወረቀት ላልያዘ ሰው መድኃኒት መሸጥ የለባችሁም ነው የሚል ህጉ። ያው በእኛ ሀገር ብዙም ስለማይተገበር እንጂ ኢንተርናሽናሊ ግን ኢት ኢዝ ቬሪ ክሪቲካል ቲንግ ማለት ነው። ሆስፒታል ላይ ስትሰሩ ያለዚህ ወረቀት መድኃኒት ሰጣችሁ ያ ፔሸንት የሆነ ነገር ቢሆን ከፍተኛ የሆነ ሪስክ ውስጥ ትገባላችሁ ማለት ነው። ሶ ሜዲኬሽን ኦርደር ኦር ፕሪስክሪፕሽን ይባላል። ይሄ መድኃኒት የሚታዘዝበት የተለያየ አይነት ሜዲኬሽን ኦርደር ታይፖች አሉ። ለምሳሌ ስታንዲንግ ኦርደር ማለት carried out as specified until it is cancelled by another order may or may not have termination date። ለምሳሌ ለ5 ቀን፣ ለ7 ቀን፣ ለ10 ቀን፣ ለ1 ወር ኢቭን ፎር ላይፍ ታይምም ሊታዘዝ ይችላል ማለት ነው። እሱ ስታንዲንግ ኦርደር ይባላል ይሄ ማለት ነው። ዘን ፒአርኤን የሚባል አለ። ፒአርኤን ይሄ ፕሮሪናታ ላቲን ወርድ ነው፣ ሾርት ሃንድ ነው ይሄ ፒአርኤን። ቀጣይ ስላይድ ላይ እናያቸዋለን ሌሎችንም። ፒአርኤን ኦርደር ከሆነ ግን አስኒድድ ነው እንደየአስፈላጊነቱ። ለምሳሌ ፖስት ኦፕሬቲቭ ፔን ሜዲኬሽንስ ከሰርጀሪ የወጣ ሰው ህመም ሲሰማው ብቻ ይሄን መድኃኒት ስጡት ከተባለ ለምሳሌ የሆነ ዳይክሎፌናክ ብሎ ፒአርኤን ካለው ከጫፍ ላይ ሲጽፍ ይህን አንበባችሁ መረዳት አለባችሁ። ሲያመው ብቻ ስጡት ማለት መሆኑን ማለት ነው። ሌላ ሲንግል ኦርደር ኦር ዋን ታይም ኦርደር አለ። ዘ ዳይሬክቲቭ ኢዝ ኬሪድ ኦንሊ ዋንስ አት ታይም ስፔሲፊክ ማለት ነው። አንዴ ብቻ የሚሰጥ ከሆነ ደግሞ ዋን ታይም ስታት ኦርደር ኦር ሲንግል ኦርደር ይባላል ማለት ነው። ጀስት ታይፕስ ኦፍ ኦርደር የሚለውን ለማየት ነው። ያን ያክል
ብዙ የሚከብድ ነገር የለውም። ሶ ሜዲኬሽን አድሚኒስተርድ ኢሚዲየትሊ ቢፎር ሰርጀሪ፣ ለምሳሌ ከሰርጀሪ በፊት አንዴ ብቻ የሚሰጥ መድኃኒት አለ። ስታት ኦርደር ኦር ሲንግል ኦርደር ይባላል። ሲንግል ኦርደር በት ዋን ካሪድ አውት ኢሚዲየትሊ ኤንድ ኦንሊ ዋን ታይም ማለት ነው። ለምሳሌ አንቲሂስታሚንስ ኢን ዘ ኬዝ ኦፍ አንቲ አናፊላክቲክ ድረግ ሪያክሽን ኦር ኤፒኔፍሪን ኢን ዘ ኬዝ ኦፍ ሴም ፕሮብለም ማለት ነው። አንዴ ብቻ የሚሰጡ መድኃኒቶች አሉ። ሶ ሜዲኬሽን ፕሪስክሪፕሽን ሲጻፍ ምን ምን መሟላት አለበት ወረቀቱ ላይ የሚለውን ለማሳየት ነው። ሶ ኮምፖነንቶች ለምሳሌ ክሊየንትስ ኔም የታካሚው ስም በትክክል መጻፍ አለበት። ዴት ኤንድ ታይም ኦፍ ዘ ኦርደር ሪትን፣ ዴት ኤንድ ታይሙ፣ ኔም ኦፍ ዘ ድረግ አድሚኒስተርድ መድኃኒቱ ስሙ በትክክል መጻፍ አለበት። ዶዙ ምን ያክል ነው የሚሰጠው ዶዙ። ቀጣይ መጨረሻ ስላይድ እናየዋለን። ዘ 10 ራይትስ ኦፍ ሜዲኬሽን አድሚኒስትሬሽን ላይ ስለ እነዚህ እናያለን። ዘን ሩት በምን ሩት ነው የሚሰጠው? አይኤም ነው አይቪ ነው ወይስ በየትኛው አሰጣጡ ምንድን ነው የሚለው በደንብ መጻፍ አለበት። ፍሪኩዌንሲ ኦፍ አድሚኒስትሬሽን በቀን አንዴ ነው ሁለቴ ነው ምን ያክል ቀን ወደ ስንት ቀን ነው የሚለው ፍሪኩዌንሲው በትክክል መጻፍ አለበት። ፋይናሊ ሲግኔቸር ኦፍ ዘ ፐርሰን ራይቲንግ ኦርደር መጨረሻ ላይ የጻፈው ሐኪም ኦር ሲኒየር ነርስ ፊርማውን ማስቀመጥ አለበት ማለት ነው። ሶ ሜዲኬሽን ኦርደር ኦር ፕሪስክሪፕሽን የሚባለው አትሊስት እነዚህን ነገሮች ማሟላት አለበት። ፕሪስክሪፕሽን ሲባል እነዚህን ነገሮች አሟልቶ መገኘት አለበት። ከዛ እነዚህን ነገር አንበባችሁ በትክክል እንደተጻፈው መድኃኒቱን መስጠት ትችላላችሁ ማለት ነው። ሶ ሜዲኬሽን ኦርደር ማለት ይሄ ነው። ቀጣይ የምናየው ፓርት ስለ አብሪቬሽንስ ነው። አብሪቬሽንስ ዩዝድ ኢን ሜዲኬሽን ኦርደርስ ኦር ፕሪስክሪፕሽንስ መድኃኒቶች ሲጻፉ አንዳንዴ ባጭሩ ይጻፋሉ እና ይሄ ብዙ ጥቅም አለው። አንደኛ ምንድነው ማንም ሰው አንብቦ ያን ነገር ፕሮፌሽናል ያልሆነ ሰው እንዳይጠቀመው ይሄ ፕሮፌሽናል ኮድ ጭምር ስለሆነ ማለት ነው። ሶ እንግዲህ እነዚህ ላቲን ወርዶች ናቸው። እነዚህ ላቲን ቃላቶች ከነዚህ የተወሰደ ነው። ወደ እንግሊዝኛ ኢንተርፕሬት እናደርጋቸዋለን። ኪውዲ ማለት ኤቭሪዴይ፣ ቢአይዲ 2 ታይምስ ኤ ዴይ በቀን 2 ጠዋትና ማታ፣ ቲአይዲ ሲባል 3 በየ8 ሰዓት ልዩነት፣ ኪውአይዲ 4 ታይምስ ኤ ዴይ፣ ኢንትራደርማል አይዲ ሲሆን አይኤም ኢንትራማስኩላር፣ አይቪ ኢንትራቬነስ፣ ፒኦ ኦር ፐርኦስ የሚባለው ባይ ማውዝ በአፍ የሚወሰደው እና እነዚህ ሾርት ሃንዶች በጣም ሁሌ በቃ ዴይሊ የሚገጥሟችሁ ናቸው። የሆነ መድኃኒት ይጻፋል ፎር 5 ዴይስ ቢአይዲ፣ ፎር 10 ዴይስ ቲአይዲ፣ እንደዚህ ፎር 3 ዴይስ ኪውአይዲ ተብሎ ይጻፋልና በየስንት ሰዓቱ መስጠት እንዳለባችሁ ማወቅ አለባችሁ ማለት ነው። እነዚህ ሾርት ሃንድ ነገሮች በምን ሩቱን ደግሞ በዚህ መልኩ ያስጽፈዋል። አይዲ ቲአይዲ፣ አይኤም ኪውአይዲ ሊል ይችላል። ስለዚህ ኢንትራማስኩላር 3 አይቪ ስታት። ስለዚህ እነዚህ ሾርት ሃንዶች አብሪቬሽኖችን በደንብ ያዟቸው። እሺ ቬሪ ኢምፖርታንት ናቸው። ዴይሊ ይጠቅሟችኋል በየቀኑ ስራ ቦታችሁ ላይ ማለት ነው። ሌላ አብሪቬሽንስ ቅድም እንዳየ ነው ፒአርኤን ፕሮሪናታ አስኒድድ ማለት ነው። ኪኦዲ ኤቭሪ አዘር ዴይ፣ ሰብኩታኒየስ ማለት ነው ኤስሲ ኦር ኤስኪው፣ ስታት ኢሚዲየትሊ ዋን ታይም የምትባለው ማለት ነው። ኤስዩፒፒ ከሆነ ሳፖዚተሪ ያስታውቃል። ይሄ ሰስፔንሽን፣ ታብሌት ታብ፣ ጂቲ ድሮፕ፣ ጂቲቲ ድሮፕስ ያው ድሮፕ ፐር ሚኒት ምናምን ስንሰራ ጂቲቲ። እነዚህ አብሪቬሽኖች በጣም ኮመንሊ የምንጠቀማቸው ናቸው። ኦኤስ ሌፍት አይ፣ ኦዲ ራይት አይ፣ ኦዩ ቦዝ አይ አይ ድሮፕ ስትታዘዙ ማለት ነው። ኤሲ ከምሳ በፊት ቢፎር ሚልስ፣ ፒሲ አፍተር ሚል፣ ካፕ ካፕሱል እና እንደዚህ አይነት አብሪቬሽኖች ብዙ ጊዜ ይገጥሟቸዋል። ያው በየቀኑ ስራ ቦታ ላይ ከሆናችሁ በተለይ በየቀኑ ስለሚደጋገሙ በአንዴ ትይዟቸዋላችሁ ይገባችኋል ማለት ነው። ግን ሲምፕሊ እንደዚህ አይነት አብሪቬሽኖች አሉ። እነዚህን በሙሉ መያዝና ማወቅ ይኖርባችኋል ማለት ነው። ሌላው የዛሬ የመጨረሻ ፓርታችን የሚሆነው ዘ 10 ራይትስ ኦፍ ሜዲኬሽን አድሚኒስትሬሽን። እነኝም በጣም ቬሪ ኢምፖርታንት ናቸው። ቀላል ናቸው ግን ኤቭሪዌር ነው የምታገኟቸው። ፈተና ላይም ኢንተርቪው ላይም ኤቭሪዌር ትጠየቃላችሁ። ግዴታ መድኃኒት ስትሰጥ ምን ማየት አለብን፣ ምን ቸክ ታደርጋለህ የሚባለው ነገር ላይ ማለት ነው። 10ሩን ራይትስ እናያለን። ለምሳሌ የመጀመሪያው ራይት ድረግ፣ ዘ ራይት ድረግ ቸክ ኢፍ ኢት ኢዝ ዘ ራይት ኔም ኤንድ ፎርም። መድኃኒቱ ትክክለኛ መሆኑን ቸክ ማድረግ አለባችሁ። ስሙን ምን አይነት ስም ነው ያለው፣ ለዛ ኢንዲኬሽኑን ኤቭሪቲንግ ማለት ነው። ራይት ኔም ኤንድ ፎርም ማለት በታብሌት ነው፣ በሶሉሽን ነው፣ በክሬም ነው፣ በመልኩ ነው ያ መድኃኒት ያለው የሚለውን ቸክ ማድረግ አለባችሁ። ባይዘው የተሳሳተ መድኃኒት ጽፎ ሐኪሙ ቢሰጣችሁ እናንተም ዝም ብላችሁ ብትሰጡ እና ያ ፔሸንት ቢጎዳ እኩል ነው ተጠያቂ የምትሆኑት፣ እኩል ማለት ነው። እና የግድ ስለመሰጡት መድኃኒት ማወቅ አለባችሁ። ሶ ራይት ድረግ ኔሙንና ፎርሙን በትክክል ማወቅ አለባችሁ። ሁለተኛ the right patient ለትክክለኛው ሰው መስጠት አለባችሁ። ask the name of the patient before giving the medication ማለት ነው። እና ይሄ ፔሸንት አይደንቲፊኬሽን የሚባል ቴክኒክ አለ። በዋነኝነት አሁን ላይ
ምን መጠየቅ አለበት ይላሉ? ኔሙን ፉል ኔም እና ዴት ኦፍ በርዝ የተወለደበት ዴት ኦፍ በርዝ እና ፉል ኔም አትሊስት መጠየቅ አለባችሁ። ይሄ በሩም ናምበር በአልጋ ቁጥር በምናምን እንትን መስጠት የለባችሁ። መድኃኒት ኤግዛክት ሰውየውን መለየት አለባችሁ። ራይት ፔሽንት። ሶስተኛ ራይት ዶዝ፣ ትክክለኛውን መጠን ማለት ነው። ቼክ ሜዲኬሽን ሺት ኤንድ ዘ ዶክተርስ ኦርደር ቢፎር ሜዲኬቲንግ፣ የተጻፈውን ዶዝ ትክክለኛውን። ኦቨርዶዝ ሰጣችሁ ሰውየውን በአድቨርስ ኢፌክት ኦር በቶክሲክ ኢፌክት ኦር ሰውየው ልትገሉ ትችላላችሁ፣ መረዛችሁ ማለት ነው። እና ትክክለኛውን ዶዝ ቼክ ማድረግ አለባችሁ። ዘ ራይት ዶዝ መስጠት አለባችሁ። ኢን ዘ ራይት ሩት፣ በትክክለኛው ሩት ኦፍ ሜዲኬሽን አድሚኒስትሬሽን በሰፊው እናየዋለን በቀጣይ ክላሳችን። ራይት ሩት በየትኛው ሩል ነው የተጻፈ? ኦራሊ ነው የምትሰጡት? ሰብኩታኔስ ነው? ኢንትራማስኩላር ነው? ኢንትራቬነስ ነው? ኢንትራኦሼስ ነው? በምንድን ነው ስጡ የተባላችሁ የሚለውን በትክክል ማወቅ አለባችሁ። ምክንያቱም ኢንትራማስኩላር የሚሰጥን መድኃኒት በቬነስ ሲስተም በደም ስሩ ብትሰጡት መድኃኒቱ ራሱ ሆኖ ሰውየውን ሊገለው ይችላል ማለት ነው፣ በደም ሲስተም ብትሰጡት። እና ትክክለኛውን የመድኃኒት ሩት ክሮስ ቼክ ማድረግ አለባችሁ ማለት ነው። ሶ ዘ ራይት ድረግ፣ ዘ ራይት ፔሽንት፣ ዘ ራይት ዶዝ፣ ዘ ራይት ሩት ኤንድ ዘን ዘ ራይት ታይም ኤንድ ፍሪኩዌንሲ። አምስተኛው ራይት ታይም ኤንድ ፍሪኩዌንሲ። ቼክ ዘ ኦርደር ፎር ዌን ኢት ውድ ቢ ጊቭን ኤንድ ዌን ዋዝ ዘ ላስት ታይም ኢት ዋዝ ጊቭን። ስፔሻሊ አሁን ፔሽንቱ ወይ ከጠዋት ስትሄዱ ማታ እየወሰደ ከነበረ ስንት ሰዓት እንደወሰደ ታይሙን እንድታውቁት ማለት ነው። ኤቭሪ 8 አወር ኤቭሪ 6 አወር ስለሚሆን ታይሙን ቼክ ማድረግ አለባችሁ። እንዲሁም ፍሪኩዌንሲውን ማለት ነው። ይህን ቼክ ማድረግ አለባችሁ። ራይት ዶክመንቴሽን፣ ይህ ብዙውን ጊዜ መጨረሻ ላይ ይመጣል፣ ግን ኢትስ ኦኬ። ዋናው አንዱ ራይት መሆኑን ማወቃችሁ ነው። ራይት በትክክል ሜክ ሹር ራይት ዘ ታይም ኤንድ ኤኒ ሪማርክስ ኦን ዘ ቻርት ኮሬክትሊ። የሰጣችሁን መድኃኒት ሰዓቱን፣ ዶዙን፣ ኤቭሪቲንግ የፔሸንቱ ፋይል ላይ መጻፍ አለባችሁ። ስፔሻሊ ለምሳሌ አሁን እናንተ ቀኑ ሙሉ እየተንከባከባችሁት የቆያችሁ ክሪቲካል ፔሸንት ማታ ለሚገባው ተረኛ በደንብ ጽፋችሁ ካላስረከባችሁት ኤረር ሊፈጠር ይችላል እና ራይት ዶክመንቴሽን ቬሪ ኢምፖርታንት ነው። በእኛ ሀገር ትንሽ እያደገ ይቀረዋል። ይህ ነገር ማሳደግ አለባችሁ ማለት ነው። ሰባተኛ ራይት ሂስትሪ ኤንድ አሰስመንት። ፔሸንቱን በደንብ አሰስ ማድረግ አለባችሁ ማለት ነው። ክሊንስ ሂስትሪ ቱ ድረግ ኢንተራክሽንስ ኤንድ አለርጂስ። ለዛ መድኃኒት አለርጂ አለው ወይ? እዚህ በፊት እንደዚህ መድኃኒት ወስዶ ያውቃል ወይ? እንደዚህ አይነት ድረግ ኢንተራክሽኖች ካሉበት መጠየቅ አለባችሁ። እና ሰም ሜዲኬሽንስ ሪኳየር ስፔሲፊክ አሰስመንትስ ላይክ ፐልስ፣ ብለድ ፕሬሸር ኤንድ ላብ ሪዛልትስ ፕራዮር ቱ አድሚኒስትሬሽን። አንዳንድ መድኃኒቶች የልብ ትርታ፣ የደም ግፊት እንዲሁም ሌላ የላብራቶሪ ሪዛልቶች ጋር የሚጠረሱ ስላሉ በጤናማ ቫይታል ሳይን ካልሆነ የማይሰጡ መድኃኒቶች ስላሉ በደንብ ቫይታል ሳይኑን ቼክ ማድረግ አለባችሁ። ዊች ሚንስ ሂስትሪና አሰስመንቱን ነርሲንግ አሰስመንታችሁን በደንብ መስራት አለባችሁ ማለት ነው ለፔሽንታችሁ። አንዱ ይሄ 10 ራይት ኦፍ ሜዲኬሽን አድሚኒስትሬሽን ነው። ሌላ ዘ ራይት ቱ ሪፊውዝ ነው። ሪፊውዝ ሰውየው ምን መሆን ምንድን ነው? ጊቭ ዘ ክሊንት ኤናፍ ኦቶኖሚ ራስን በራስ የመወሰን አይደል። ቱ ሪፊውዝ ዘ ሜዲኬሽን አፍተር ሶሮሊ ኤክስፕሌኒንግ ዘ ኢፌክት ማለት ነው። ስለ መድኃኒቱ በደንብ ካስረዳችሁት በኋላ ሰውየው ፈቃደኛ መሆን አለበት መድኃኒት ለመውሰድ። ሶ ዛት ኢዝ ኦቶኖሚ ይባላል። ኢቲክስ ላይ በደንብ አይተነዋል ካስታወሳችሁ። ኦቶኖሚ ያው ሰውየው ፊት የሚያደርግ ከሆነ እንደዛ አለ አይደል፣ ኮንሺየስ ከሆነ እድሜ ወጣ 18 እስከ ምናምን ከሆነ ክራይቴሪያዎች አሉ አይደለ። ስለዚህ ዘ ራይት ቱ ሪፊውዝ አንዱ ራይት ኦፍ ሜዲኬሽን አድሚኒስትሬሽን ነው። ራይት ቱ ኢቫሉዌሽን። ሶ ራይት ኢቫሉዌሽን ያ ማለት መድኃኒቱን ከሰጣችሁት በኋላ ፎሎ አድርጉት። ሰጣችሁት አትሂዱ። ወዘ ዲዛይርድ ኢፌክት አቺቭድ ኦር ኖት። ለምሳሌ ከፍተኛውን ህመም ያለበት ፔሽንት የህመም ማስታገሻ ከሰጣችሁት በኋላ ከ15 ደቂቃ በኋላ እንደዚህ ከ10 ደቂቃ በኋላ ተመልሳችሁ አሰስ ማድረግ አለባችሁ፣ ኢቫሉዌት ማድረግ አለባችሁ። ሰውየው ምን አድርጓል? ውጤት አምጥቷል? ኦር ኤኒ ሳይድ ኢፌክት ኤኒ አድቨርስ ኢፌክት ዲቨሎፕ አድርጓል? አለርጂ ሪያክሽን ይኖራል የሚለውን ነገር ቼክ ማድረግ አለባችሁ ማለት ነው። የመጨረሻው ዘ ራይት ኤዱኬሽን ነው። ራይት ኤዱኬሽን ማለት ፕሮቫይድ ኢናፍ ኢንፎርሜሽን ቱ ዘ ፔሽንት ዋት ዘ ድረግ ኢዝ ማለት ነው። የድረጉን ቴራፒውቲክ ኢፌክት ጥቅሙንና ሳይድ ኢፌክት አብረው የሚመጡ ጎንዮሽ ጉዳቱ ካሉትም እሱን በደንብ ማስረዳት ማስተማር አለባችሁ ማለት ነው። ዲስ አር ዘ 10 ራይትስ ኦፍ ሜዲኬሽን አድሚኒስትሬሽን የሚባሉት እነዚህ ናቸው ማለት ነው። ሶ በዛሬ ክላሳችን እንግዲህ እነኝን 3 ነገሮች ኦር 4 ማለት እንችላለን ሸፍናል። ድረግ ፕሪፓሬሽን፣ የተለያየ የድረግ ፎርሞች አሉ፣ ታብሌቶች ምናምን ብለናል። ዘን ፕሪስክሪፕሽን ኦር ሜዲኬሽን ኦርደር እሷን የሚያዟት። ዘን አብሪቬሽኖችንም ቀለል አታደርጓቸው። ኤንድ 10 ራይትስ ኦፍ ሜዲኬሽን አድሚኒስትሬሽን እነኝን አይተናል። እንግዲህ ፓርት 1 እና ፓርት 2ን እንደ ኢንትሮዳክሽን ወሰዷቸው። እሺ እንደ ኢንትሮዳክሽን ዋናውን ሜዲኬሽን አድሚኒስትሬሽን ክላስ የምንማረው ፓርት 3 ላይ ነው። ቀጣይ ፓርት 3 ላይ በጣም ቬሪ ኢምፖርታንት የሆነውን ዲቴይል ክላስ ምርጥ የሆነውን ክላስ የምንማረው ቀጣይ ነው። እነኝን ሁለቱን እንደ ኢንትሮዳክሽን ወሰዷቸው፣ እንደ ቤዚክ
ያኛውን ስንማር በጣም እንዲቀላችሁ ማለት ነው። ፓርት 3 ላይ ሜዲኬሽን አድሚኒስትሬሽንን በሰፊው እና አሪፍ አድርገን ዋና ስራችሁን በቃ እያንዳንዷን መርፌ ስትወጉ እንዴትና መቼ ምን አይነት ቦታ ላይ የሚሉትን በደንብ እናያቸዋለን። ሁሉንም ማለት ነው፣ ሁሉንም ሩቶች እናያቸዋለን ፓርት 3 ላይ። በዛ ቪዲዮ እንገናኛለን። ለዛሬ ከዚህ ይበቃናል። ላይክ ያላደረጋችሁ ቪዲዮን ላይክ አድርጉ። ለቻናላችን ይጠቅመናል። አዲስ የሆናችሁ ሰብስክራይብ አድርጉ። ለጓደኞቻችሁም ሰብስክራይብ አስደርጉ። ቻናላችን ይደግ። በጣም ብዙ ክላሶችን ብዙ ሌክቸሮችን እንማማርበታለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። አመሰግናለሁ። ባይ ባይ።